ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። ዛሬ የእግዚአብሔር ቃል ወደ እናንተ ይዤ መጥቻለሁ። ዛሬ የምንካፈለው የእግዚአብሔር ቃል የጸጋ ኃይል በሚል ነው። የጸጋ ኃይል እግዚአብሔር ስሙ የተባረከ ይሁን። በሁለተኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 9 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እርሱ ግን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ ይላል። እንደገና ደግሞ በሁለተኛ ቆሮንቶስ ምዕራፍ 9 ላይ ቁጥር 8 ላይ ሲናገር ደግሞ ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትተርፉ እግዚአብሔር ጸጋውን ሁሉ ሊያበዛላችሁ ይችላል ይላል። ክብር ለኢየሱስ ይሁን። ወገኖች፣ ብዙ ክርስቲያኖች ጸጋ ሲባል የሚያስቡት የኃጢአትን ይቅርታ ብቻ ነው። ነገር ግን መጽሐፍ ቅዱስ ጸጋ ከዚያ የሚበልጥ መሆኑን ያስተምረናል። ጸጋ የሚምር ብቻ ሳይሆን የሚለውጥ፣ የሚያቆም፣ የሚያሸንፍ ኃይል ነው። ክብር ለኢየሱስ ይሁን። ጸጋ አንደኛው የድነት ምንጭ ነው። ኤፌሶን ምዕራፍ 2 ላይ ከ8 ጀምሮ እስከ 9 ብንመለከት የእግዚአብሔር ቃል በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም ይላል። ስለዚህ ጸጋው አንደኛ ያመጣልን ነገር ምንድን ነው ከተባለ የድነት ምንጭ ነው ጸጋ ማለት። እግዚአብሔር ስሙ ይባረክ። ለዚህ ነው ቲቶ ላይ የእግዚአብሔር ቃል ቲቶ ምዕራፍ 3 ላይ ከቁጥር 5 ጀምሮ ሲናገር እንደዚህ ይላል፣ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነን ደግሞ ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህም መንፈስ እግዚአብሔር ባዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይኸውም በጸጋው ጸድቀን የዘላለም ሕይወት ተስፋ ይዘን ወራሾች እንድንሆን ነው ይላል። ክብር ለኢየሱስ ይሁን። አያችሁ፣ ማንም በራሱ ሥራ አይድንም። ድነት ሙሉ በሙሉ የጸጋ ስጦታ ነው። እግዚአብሔር ስሙ ይባረክ። ጸጋ ያልተገባ ቸርነት ነው። ክብር ለኢየሱስ ይሁን። ስለዚህ የጸጋው አንዱ ምንድን ነው የሰጠ ከተባለ የድነት ምንጭ ነው። ክብር ለኢየሱስ ይሁን። ሁለተኛው ጸጋ ኃጢአትን የማሸነፍ ኃይል ይሰጣል። ክብር ለኢየሱስ ይሁን። ጸጋ ኃጢአትን የማሸነፍ ኃይል ይሰጣል። የእግዚአብሔር ቃል ሲናገር ቲቶ ላይ ምዕራፍ 2 ላይ ከ11 እስከ 12 ላይ የእግዚአብሔር ቃል እንደዚህ ይላል፣ ድነት የሚገኝበትን የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል። ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁን ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል ይላል። ክብር ለኢየሱስ ይሁን። አያችሁ፣ ጸጋ ለኃጢአት እምቢ ማለትን ምን ያደርጋል? ያስተምራል። ቅድስና በጸጋ እንጂ በራስ ጥረት ብቻ አይሆንም ወገኖቼ። ጸጋ ኃጢአትን አይፈቅድም፣ ኃጢአትን ግን ያሸንፋል። ሃሌሉያ። ለዚህ ነው ሮሜ ምዕራፍ 6 ቁጥር 14 ላይ ኃጢአት አይገዛችሁም ይላል፣ ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ መጽሐፍ ቅዱስ ይነግረናል። ኃጢአትን የምናሸንፍበት ኃይል ይሰጠናል የእግዚአብሔር ጸጋ ማለት ነው ወገኖች። ቅድስና የሚጀምረው በእግዚአብሔር ጸጋ በመታመን ነው። መቀደስን አንድ ሰው በቅድስና ለመኖር ከፈለገ በእግዚአብሔር ጸጋ መታመን አለበት ወገኖች። በእግዚአብሔር ጸጋ መታመን አለበት። ያ ብቻ አይደለም። አንድ ሰው ኃጢአትን እንኳን ለማሸነፍ ከፈለገ ኃጢአትን ላለመስራት ከፈለገ ማንነቱን በክርስቶስ ማወቅ አለበት። ኃጢአትን ላለመስራት ማንነታችን በክርስቶስ ማወቅ ያስፈልጋል። ለዚህ ነው የእግዚአብሔር ቃል ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ላይ የእግዚአብሔር ቃል ሲናገር ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ይላል። ክብር ለኢየሱስ ይሁን። ስለዚህ ኃጢአትን ላለመስራት ማንነታችን በክርስቶስ ማወቅ። ገላትያ ምዕራፍ 2 ላይ ቁጥር 20 ላይ የእግዚአብሔር ቃል ሲናገር ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠ
በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ክብር ለኢየሱስ ይሁን። ስለዚህ አማኝ ኃጢአተኛ አይደለም፣ ጻድቅ ነው። አዲሱን ማንነት ሲያውቅ የኃጢአት ኃይል ምን ያደርጋል? ይደክማል ወገኖች። ስለዚህ ሁል ጊዜ ኃጢአት ላለመስራት ከተፈለገ በክርስቶስ ያለን ማንነትን ማወቅ ያስፈልጋል። ያ ብቻ አይደለም፣ ኃጢአትን ለማሸነፍ ሁል ጊዜ ልባችን በእግዚአብሔር ቃል መሞላት አለበት። የእግዚአብሔር ቃል ሲናገር በመዝሙረ ዳዊት ላይ 119 ላይ የእግዚአብሔር ቃል ከቁጥር 9 እስከ 11 ያለውን አነባዋለሁ። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዛትህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ አለ። ያቸው አንተን እንዳልበድል ቃልህን በልቤ ሰወርኩ አለ። ለዚህ ነው ሐዋርያው ጳውሎስ በቆላስይስ ምዕራፍ 3 ላይ ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኖርባቸው ያለው። ለዚህ ነው እግዚአብሔርም ኢያሱን የሙሴ ምትክ የነበረውን ኢያሱን ምዕራፍ 1 ላይ ቁጥር 8 ላይ እንደዚህ ያለው እግዚአብሔር የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ዘንድ በቀንና በሌሊት አስበው፣ የዚያን ጊዜ መንገድህ ይቃናል ይከናወንልሃል አለው። አያችሁ፣ ምን በቀንና በሌሊት ምን በለው አስበው፣ የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃል አለው። ስለዚህ ወገኖች የእግዚአብሔር ቃል ሁል ጊዜ በልባችን መሞላት አለብን። ክብር ለኢየሱስ ይሁን። ስለዚህ ቃሉ የአእምሮአችን አስተሳሰብን ይለውጣል። የተለወጠ አእምሮ ደግሞ የተለወጠ ሕይወትን ያመጣል ማለት ነው። ይህም ብቻ አይደለም፣ ከፈተና መራቅ አለብን። ከፈተና መራቅ። ለዚህ ነው ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 22 ላይ እንደዚህ ይላል፣ ከወጣትነት ከክፉ ምኞት ሽሽ፣ በንጹሕ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከታተላለሁ። ከወጣትነት ከክፉ ምኞት ምን በላለው? ሽሽ። ከፈተና በመራቅ ወገኖች፣ ከፈተና በመራቅ ጌታ ኢየሱስ ክርስቶስ ለዚህ ነው በማቴዎስ 26 ቁጥር 41 ላይ ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው አለ። ስለዚህ ወደ ፈተና እንዳትገቡ ምን አለ? ትጉና ጸልዩ አለ። ወገኖች ጥበብ ፈተናን መቋቋም ብቻ ሳይሆን ከፈተናም መራቅም ነው። ስለዚህ ጸጋ ኃጢአትን የማሸነፍ ኃይል አለው። ክብር ለኢየሱስ ይሁን። ሌላው የእግዚአብሔር ጸጋ በድካም ጊዜ የሚያቆም ኃይል ነው። ጸጋ ለዚህ ነው የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ብሎ ይናገራል ከ9 ጀምሮ እርሱ ግን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። ስለ ክርስቶስ በድካም፣ በስድብ፣ በመከራ፣ በስደት፣ በጭንቀት ደስ የምሰኘው ለዚህ ነው። ስደክም ያን ጊዜ ብርቱ ነኝ። አያችሁ ምንድን ጳውሎስ በድካማችን የክርስቶስ ኃይል ያደርጋል፣ ይገለጣል። ክብር ለኢየሱስ ይሁን። በሁለተኛ ቆሮንቶስ ላይ ይሄን ነው በቃ ጸጋዬ ይበቃሃል፣ ኃይሌ ማለት በድካም ፍጹም ይሆናል። ስለዚህ ምንድን ነኝ አለ? ብርቱ ነኝ አለ ጳውሎስ። ወገኖቼ በሰው ሕይወት ድካም የማይቀር ነው። ድካሙ የአካል፣ የአእምሮ፣ የመንፈስ ወይም ደግሞ የልብ ሊሆን ይችላል። ነገር ግን የምስራችሁ ዜና ይሄ ነው ወገኖች፣ እግዚአብሔር ጸጋው በድካማችን ይሰራል። የእግዚአብሔር ቃል በዕብራውያን ላይ ምዕራፍ 4 ላይ ከ15-16 ላይ ወደ ጸጋው ዙፋን በእምነት ምን እናርጋለ? እንቅረብ አለ የዕብራዊ ጸሐፊ። ክብር ለኢየሱስ ይሁን። ኢየሱስ ድካማችንን ያውቃል ወገኖች። ስለዚህ በድፍረት ወደ ጸጋው ዙፋን መቅረብ አለብን። ክብር ለኢየሱስ ይሁን ወገኖች። ጸጋ ከድካም ይልቅ ይበረታል የእግዚአብሔር ጸጋ። ለዚህ ነው ጸጋዬ ይበቃሃል አለ ጳውሎስ። ጳውሎስ እሾህ ከሱ እንዲወገድ 3 ጊዜ ጸለየ።
እግዚአብሔር ግን ችግሩን ከማንሳት ይልቅ የሚያሸንፍበትን ጸጋ ለጳውሎስ ሰጠው። ክብር ለኢየሱስ ይሁን። እግዚአብሔር ለማሸነፍ የሚያበቃ ጸጋ ይሰጠናል ወገኖች። የእግዚአብሔር ጸጋ ለማሸነፍ የሚያበረታ ጸጋ ዛሬ በጌታ በኢየሱስ ስም የተለቀቀ ይሁን ወገኖች። ጸጋ ኃይላችንን ያድሰዋል። ለዚህ ነው ኢሳይያስ 40 ላይ ከ29 እስከ 31 ላይ የእግዚአብሔር ቃል ሲናገር እግዚአብሔር በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ክብር ለኢየሱስ ይሁን። ለደካማ ኃይልን ይሰጣል ይላል። ሃሌሉያ። ጸጋ አዲስ ብርታትን ይሰጠናል ወገኖች። አዲስ ብርታት፣ አዲስ ኃይል። ዛሬ መጸለይ ላቃታችሁ፣ ማንበብ ላቃታችሁ፣ ማገልገል ላቃታችሁ፣ በትናንትና ክርስቶስን ደስ በሚያሰኝ ሕይወት መመላለስ ላቃታችሁ ወገኖች ዛሬ በጌታ በኢየሱስ ስም የሚያበረታ ጸጋ በኢየሱስ ስም በእናንተ ላይ ዛሬ ይመጣል። ጌታን መጠበቅ የኃይል ምንጭ ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ክብር ለኢየሱስ ይሁን። ድካማቸው የመጨረሻ አይደለም። ጸጋው ከድካማችን ይበልጣል። ሃሌሉያ። የእግዚአብሔር ኃይል በድካማችሁ ላይ ዛሬ በኢየሱስ ስም ያርፋል። ዛሬ የሚያቆመን የራሳችን ብርታት ሳይሆን የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። የሚያቆመን የእግዚአብሔር ጸጋ ነው ወገኖች። ስለዚህ ጸጋው በድካም ጊዜ የሚያቆም ኃይል ነው የእግዚአብሔር ጸጋ። ያ ብቻ አይደለም። የእግዚአብሔር ጸጋ ደግሞ ለአገልግሎት ኃይል ይሰጠናል። የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ፣ ለእኔም የተሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። የእግዚአብሔር ምንድን ነው አለ? ጸጋ ነው። ጳውሎስ የሰራው በራሱ ብርታት አልነበረም። የሚያገለግል ሰው በጸጋ ኃይል ነው የሚያገለግለው ወገኖች። እኔ አይደለሁም ማለት። ለዚህ ነው በአንደኛ ጴጥሮስ ላይ ምዕራፍ 4 ላይ ምዕራፍ 4 ከ10 እስከ 11 የእግዚአብሔር ቃል እንደዚህ ይላል፣ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ብሎ ይናገራል። ክብር ለኢየሱስ ይሁን። ዋው! ስለዚህ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ ምን አድርጉ? አገልግሉ። ጸጋ ያልተሰጠው ሰው የለም። በክርስቶስ ኢየሱስ ያመነ ሁሉ የእግዚአብሔርን ጸጋ ምን አድርጓል? ተቀብሏል። ጸጋ ነው። በዛ ጸጋ ልናገለግል ተጠርተናል ወገኖቼ። ስለዚህ እንድናገለግል ደግሞ የሚረዳን ደግሞ የእግዚአብሔር ጸጋ ነው። ሃሌሉያ! ጸጋ የአገልግሎት ኃይል ነው ወገኖች። ስለዚህ ጳውሎስ በአንደኛ ቆሮንቶስ 15 ቁጥር 10 ላይ ነገር ግን እኔ ያለሁት አለ በእግዚአብሔር ጸጋ ነው፣ ከእኔም ጋር ያለው ያ ጸጋ ከንቱ አይደለም አለ። ዋው! ጸጋው መጥራት ብቻ አይደለም፣ የሚሰራ ኃይል ነው። ጳውሎስ የሰራው በራሱ ብርታት አልነበረም። አያችሁ፣ ጸጋ የውስጥን ኃይል ይሰጣል። አገልግሎት በጸጋ ነው ወገኖች፣ አገልግሎት በጸጋ ነው። እግዚአብሔር እንኳን የሚያዘን ሁሉ ለመፈጸም ራሱ ጸጋን ይሰጣል አብሮ። ስለዚህ እግዚአብሔር ሲያዘን አብሮ ጸጋን ነው የሚሰጠው።
ክብር ለኢየሱስ ይሁን። ለዚህ ነው በሁለተኛ ጢሞቴዎስ ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ አለ። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ ነው በርታ። አንተ በክርስቶስ ኢየሱስ ባለው ጸጋ ምን አድርጋለሁ? በርታ። ወገኖቼ አገልግሎት በየቀኑ ጸጋ ያስፈልገዋል። ያለ እግዚአብሔር ጸጋ አገልግሎት ዳገትን እንደ መግፋት ነው። ረጅም አገልግሎት በጸጋ ነው የሚቆመው ወገኖቼ። ረጅም አገልግሎት በጸጋ ነው የሚቆመው ወገኖቼ። አብሶ ለምናገለግል ሰዎች ሁሉ ጊዜ መጠየቅ ያለብን የእግዚአብሔርን ጸጋ መጠየቅ አለብን። እያንዳንዳችን የምንቆመው፣ የምንሰብከው፣ የምናስተምረው በተለያየ አገልግሎት ውስጥ የተሰማራን ሰዎች ሁሉ በእግዚአብሔር ጸጋ መታመን ያስፈልጋል። ስለዚህ ረጅም አገልግሎት በጸጋ ይቆማል። ረጅም አገልግሎት ማገልገል ከፈለግን ወገኖች በጸጋው መታመን አለብን። ይሄ ጸጋ ደግሞ በትህትና ላይ ነው የሚፈሰው፣ ትሁት በሆነ ሰው ላይ ነው። ለዚህ ነው የእግዚአብሔር ቃል ያዕቆብ 4:6 ላይ ያዕቆብ ምን አለ? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። አያችሁ፣ ትሁት የሆነ ሰው ጸጋን ይለምናል፣ ጸጋን ይጠይቃል። እግዚአብሔር ሆይ ያለ ጸጋ መቆም አልችልም፣ ያለ ጸጋ ማገልገል አልችልም፣ ጸጋህን ስጠኝ ብሎ የሚለምን ሰው ያ ሰው ትሁት ሰው ነው። ስለዚህ ለትሁት ሰው ነው እግዚአብሔር ጸጋን የሚሰጠው። ትዕቢት ጸጋን ያግዳል ወገኖቼ። ትህትና የእግዚአብሔር ኃይል ይስባል። ክብር ለኢየሱስ ሲሆን እግዚአብሔር ትሁት ያርገን። አሜን። እግዚአብሔር ትሁቱን ሰው ይጠቀማል ወገኖቼ። እግዚአብሔር በትሁትና የተሞላ ሰው፣ በትህትና ውስጥ ያለ ሰው ነው እግዚአብሔር የሚጠቀምበት ወገኖቼ። በትህትና የተሞላ ሰው አገልግሎት ትግል አይሆንበትም። ስለዚህ የእግዚአብሔር ጸጋ ለመቀበል ሁል ጊዜ ትሁት ልንሆን ያስፈልጋል። የእግዚአብሔር ጸጋ ለአገልግሎት ኃይል ይሰጠናል። ስለዚህ ሁል ጊዜ በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን አለ በእምነት እንቅረብ አለ ጳውሎስ። ወገኖቼ በእምነት ምን እናርጋለ? እንቅረብ። የእግዚአብሔር ጸጋ ያስፈልገናል። ጌታዊ አንተን ለማገልገል፣ ለመጸለይ፣ በፊቱ ለመሆን፣ ፈቃዱን ለመፈጸም፣ ሐሳቡን ለመፈጸም፣ እግዚአብሔር ያወራችሁን ነገር ለማድረግ ወገኖቼ አንድ ነገር ጀምራችሁ መጨረስ የምትችሉት በእግዚአብሔር ጸጋ ብቻ ነው። ስለዚህ በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኛለን ወደ ጸጋው ዙፋን እንቅረባለን ወገኖች። ጸጋው በቃ ዙፋኑ ስር ነው የእግዚአብሔር ጸጋ ተቀብሎ መነሳት የሚቻለው። ስለዚህ ጸጋ ወሳኝ ነው። ጸጋ ለአገልግሎት ኃይልን ይሰጣል። ጳውሎስ የሰራው በራሱ ብርታት እንዳልነበር ተናገረ ወገኖች። የሚያገለግል ሰው በጸጋ ኃይል ያገለግላል። ክብር ለኢየሱስ ይሁን። ይህ ብቻ አይደለም፣ ጸጋ እስከ መጨረሻው የሚያጸና ኃይል ነው። ክብር ለኢየሱስ ይሁን። ጸጋ ያጸናል ወገኖቼ። የእግዚአብሔር ቃል በፊልጵስዩስ ላይ ሲናገር እንደዚህ ብሎ ይናገራል። የእግዚአብሔር ቃል በእናንተ መልካም ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከሚፈጽመው እንደሚያደርገው እርግጠኛ ነኝ ይላል። እንደገና ደግሞ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ እችን በደንብ ስሙ። በክርስቶስ ወደ ዘላለም ክብሩ የጠራችሁ በክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እርሱ ራሱ መልሶ ያበረታችኋል፣ አጽንቶ ያቆማችኋል አለ። እርሱ ራሱ ምን ያደርጋችኋል? ያበረታችኋል፣ ደግሞ አጽንቶ ምን ያደርጋችኋል? ያቆማችኋል አለ። ክብር ለኢየሱስ ይሁን። አሜን ወገኖች፣ ጸጋ በመከራ ጊዜ ያጸናል። ጸጋ በመከራ ጊዜ ያጸናል። ለዚህ ነው ጸጋን መጠየቅ ያለብን። በማንኛውም ነገር በሕይወታችሁ በምታልፉበት የሕይወት ውጣ ውረድ መጽናት የምንችለው በእግዚአብሔር ጸጋ ነው ወገኖች። ያለ እግዚአብሔር ጸጋ ሰው መጽናት አይችልም። ስለዚህ ለዚህ ነው
የሚያጸና የእግዚአብሔር ጸጋ የሚያስፈልገን። ክብር ለኢየሱስ ይሁን። ያዕቆብ ላይ እንደዚህ ይላል። ያዕቆብ ምዕራፍ 1 ላይ 2 እስከ 4 እንደዚህ ይላል። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንደ ሙሉ ደስታ ምን አድርጉት አለ? ቁጠሩት። እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽማል። ልዩ ልዩ ወንድሞች ሆይ የእምነታችሁ መፈተን ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ልዩ ልዩ ፈተና ይደርሳል በአማኝ ላይ። ምክንያቱም በዚህ በወደቀው ዓለም ላይ ስላለን። ስለዚህ እነዚህ ልዩ ልዩ ፈተናዎች ወደ ሕይወታችን ሲመጡ ይዘውን እንዳይሄዱ ከተፈለገ ወገኖቼ በእግዚአብሔር ጸጋ ነው መጽናት የምንችለው። መከራው ያልፋል፣ ችግሩ ያልፋል፣ ማዕበሉ ያልፋል፣ ተግዳሮቱ ያልፋል። ግን የሚያጸና ግን የእግዚአብሔር ጸጋ ብቻ ነው ወገኖች። የእግዚአብሔር ጸጋ፣ የእግዚአብሔር ጸጋ፣ የእግዚአብሔር ጸጋ። ጴጥሮስ ያለው ያንን ነው። 5 ላይ የተናገረው ቁጥር 10 ላይ የተናገረው በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል አለ። ያጸናችኋል፣ ደግሞ ምን ያደርጋል? ያበረታችኋል አለ። ክብር ለኢየሱስ ይሁን ወገኖቼ። መከራ ጸጋን አያጠፋም። ጸጋው በመከራ ውስጥ ያበራል። ሃሌሉያ። ጸጋ በጸሎት ያጸናል ወገኖቼ። ለሚጸልይ ሰው ጸጋን ይቀበላል። ጸጋ ደግሞ ሲቀበል ደግሞ ያ ጸጋ ደግሞ ያጸነዋል። ወደ ጸጋው ዙፋን በእምነት እንቅረብ አለ። ስለዚህ የጸጋው ዙፋን ሁል ጊዜ ክፍት ነው ወገኖች። ጌታ ኢየሱስ እስከ መምጣት ድረስ ያጸናናል። የእግዚአብሔር ጸጋው ጌታ እስኪመጣ ድረስ ወገኖች የሚያጸናን የእግዚአብሔር ጸጋ ነው። ስለዚህ ዛሬ መጽናት ያቃታችሁ በተለያየ ተግዳሮት፣ በተለያየ ሰልፍ፣ በተለያየ ውጣ ውረድ ውስጥ ላላችሁ ሰዎች ወገኖች ዛሬ ወደ ኋላ እንደ ዕብራውያን ሰዎች ወደ ኋላ ለመመለስ ያሰባችሁ፣ ደከመኝ ያላችሁ፣ ተስፋ የቆረጣችሁ፣ ወደ ኋላ ለመመለስ ያሰባችሁ ወገኖች በጌታ በኢየሱስ ስም የሚያጸና የእግዚአብሔር ጸጋ ዛሬ በመንፈሳችሁ ላይ ይቀመጥ። የእግዚአብሔር ጸጋ የሚያጸና ጸጋ እስከ መጨረሻው ድረስ የሚያጸና የእግዚአብሔር ጸጋ ዛሬ በእናንተ ላይ በኢየሱስ ስም ይመጣል። ኦ ሃሌሉያ ወገኖች፣ የእግዚአብሔር ጸጋ ያ ብቻ አይደለም። የእግዚአብሔር ጸጋ ወገኖች የደስታ ምንጭ ነው። ሮሜ ምዕራፍ 5 ከ1 እስከ 2 ማየት እንችላለን። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በእርሱ በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል። የእግዚአብሔርም ክብር ተስፋ በማድረግ ሐሴት እናደርጋለን። ዋው! አያችሁ፣ ጸጋ ወደ እግዚአብሔር ያቀርባል። በእግዚአብሔር ፊት ደግሞ በደስታ እንቆማለን። የእግዚአብሔር ጸጋ የደስታ ምንጭ ነው ወገኖች። ስለዚህ ይሄንን ጸጋ የእግዚአብሔር ጸጋ ሁል ጊዜ በጸጋው መታመን፣ በጸጋው መውጣት፣ በጸጋው መግባት ይሆነልን። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ስለዚህ ስለተለቀቀው የሕይወት ቃል ስምህ ይባረክ። ዛሬ እግዚአብሔር ሆይ ለማንኛውም ጉዳዮቻችን ያንተ ጸጋ ይለቀቅልን። የአንተ ጸጋ እንዲለቀቅ ጸልያለሁ። ወደ ጸጋው ዙፋን በእምነት እንቀርባለን። በሚያስፈልጋችሁ ጊዜ ሁሉ እግዚአብሔር ሆይ ጸጋውን ለምኑ ተብሎ ተጽፏልና ዛሬ በኢየሱስ ስም ለእያንዳንዱ ጉዳዮቻችን የሚያጸና ጸጋ፣ ለአገልግሎት የሚሆን የአንተ ጸጋ፣ ኃጢአትን የምናሸንፍበት የአንተ ጸጋ እግዚአብሔር ሆይ በኢየሱስ ስም የተለቀቀ እንዲሆን ጸልያለሁ።
ይሄ ጸጋ ያስፈልገናል። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ያንተ ጸጋ እንዲበዛልን ጸልያለሁ። ያንተ ጸጋ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን እንዳለ ጳውሎስ ጌታው ያንተ ጸጋ እንድንጸናበት የሚያደርግ ኃጢአትን የምናሸንፍበት ማገልገል የምንችልበትን ይሄ ጸጋ በኢየሱስ ስም አሁን እንዲለቀቅልን ጸለይኩኝ። እግዚአብሔር ሆይ ስለዚህ ስለከበረው ቃል እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ይባርካችሁ፣ ዘመናችሁን ይባርክ። እግዚአብሔር ቢፈቅድ በሕይወት ብንኖር ሰኞ፣ ሮብ፣ ዓርብ በኦንላይን ከምሽቱ በኢትዮጵያ አቆጣጠር ከምሽቱ ከ4 ሰዓት ተኩል ጀምሮ አብረን እንጸልያለን፣ አብረን ቃል እንካፈላለን። የእግዚአብሔር ኃይል ያልፋል። ብዙዎች ከእስራት ይፈታሉ፣ ብዙዎች ከበሽታ ነፃ ይወጣሉ፣ ብዙዎች ይጽናናሉ፣ የብዙዎች ምርኮ የተወሰደባቸው ይመለሳል። በዛ ላይ አብረን የእግዚአብሔርን ጸጋ የእግዚአብሔርን ሕይወትን እንካፈላለን። እግዚአብሔር ይባርካችሁ። ተባረኩ።